የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም ነው ከኔ ጋር። ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም ነው። ጌታ ስሙ ለዘላለም ይባረክ። በያለንበት ስፍራ ሰላሙን ያበዛልን ጌታ ስሙ ይባረክ። ትናንትና አርብ ነው እኛ ጋር ዱባይ ቸርች አለ። ጌታን ስናመልክ ጥሩ ጊዜ ነበረን። ጌታ ስሙ ለዘላለም ይባረክ። እግዚአብሔር የማይጠገብ አምላክ ነው፣ አይጠገብም። በቃ ትናንት አመለኩኝ፣ ትናንት ቃል ሰማሁኝ፣ ትናንትና ዘመርኩኝ ብለን የምንተወው አይነት አምላክ አይደለም። በየደቂቃው በየሰከንዱ ጌታ በሰጠን ሰዓት ሁሉ ጌታን ልናመልክ የተጠራን ሰዎች ነን። የተፈጠርንበት ዓላማ ሲጀመር ጌታን እንድናመልከው ስሙ ለዘላለም ብሩክ ይሁን። አሜን። እና ጌታ ኢየሱስ ስሙ ለዘላለም ይባረክ። ዛሬ ደግሞ በጌታ እርዳታ የሐዋርያት ሥራ ምዕራፍ 12 ላይ ደርሰናል። ጌታ ስሙ ለዘላለም ብሩክ ይሁን። የረዳን ያገዘን በያለንበት ስፍራ ሰላሙን ያበዛልን ጌታ ስሙ ለዘላለም ይባረክ። በክርስቶስ ኢየሱስ ስም አነባለሁ። በዚያም ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶቹ ላይ እጁን ጫነባቸው። የዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓልም ወራት ነበር። በያዘውም ጊዜ ወደ ወህኒ አገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደር ሆኖ እንዲጠብቁ ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስ በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በ2 ሰንሰለት ታስሮ ከ2 ወታደሮች መካከል ተኝቶ ነበር። ጠባቂዎችም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። አሜን። ጴጥሮስንም ጎድኑን መቶት አነቃው እና ፈጥነ ተነስ አለው። ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲሁ አደረገ። ልብስህንም ልበስና ተከተለኝ አለው። ወጥቶም ተከተለው። ራእይንም የሚያይ ይመስለው ነበር እንጂ መልአኩ የሚያደርገው ነገር እውነት እንደሆነ አላወቀም። የመጀመሪያውንና የሁለተኛውን ዘብ አልፈው ወደ ከተማ ወደሚያወጣው ወደ ብርቱ መዝጊያ ደረሰ። እርሱም አውቆ ተከፈተላቸው። አሜን። ወጥቶም አንዲት ስልቻ አለፈ። ወዲያውም መልአኩ ከእርሱ ተለየ። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅሁ አለ። አስተዋለም ጊዜ እጅግ ሰዎች ተከማችቶ ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። ጴጥሮስም የደጁን መዝጊያ ባንኳኳ ጊዜ ሮዳ የሚሏት አንዲት ገረድ ሰማ ዘንድ ቀረበች። የጴጥሮስ ድምፅ መሆኑን ባወቀች ጊዜ ከደስታዋ የተነሳ ደጁን አልከፈተችም። ሃሌሉያ። ነገር ግን ወደ ውስጥ ሮጣ ጴጥሮስ በደጅ ፊት ቆሞ እንዳለ አወራች። እነርሱም አብደሻል አሏት። እርሷ ግን እንዲሁ እንደሆነ ታስረግጥ ነበር። እነርሱ መልአኩ ነው አሉ። ጴጥሮስ ግን ማንኳኳቱን አዘወተረ። ከፍተውም አዩትና ተገረሙ። ግን ዝም እንዲሉ በእጁ ጠቀሰ። ጌታ ከወህኒ እንዴት እንዳወጣው ተረከላቸውና ይህን ለያዕቆብና ለወንድሙ ንገሩ አላቸው። ወጥቶም ወደ ሌላ ስፍራ ሄደ። በነጋም ጊዜ ጴጥሮስን ምን አግኝቶ ይሆን ብሎ በጭፍሮቹ ዘንድ
ብዙ ሁከት ሆነ። ሄሮድስም አስፈልጎ ባጣው ጊዜ ጠባቂዎችን መረመረ፣ ይገድሏቸውም ዘንድ አዘዘ። ከይሁዳም ወደ ቂሳርያ ወርዶ በዚያ ተቀመጠ። ከጢሮስ እና ከሲዶና ሰዎች ጋር ተጣልቶ ነበር። በአንድ ልብ ሆነውም ወደ እርሱ መጡ። የንጉሱንም ብትወደድ ብላስጦስን እሺ አሰኝተው እርቅ ለመኑ። አገራቸው ከንጉሥ አገር ምግብ ያገኝ ነበርና። በተቀጠረ ቀንም ሄሮድስ ልብስ መንግሥቱን ለብሶ በዙፋኑ ተቀመጠ። እነርሱንም ተናገራቸው። ሕዝቡም የእግዚአብሔር ድምፅ ነው፣ የሰውም አይደለም ብሎ ጮኹ። ለእግዚአብሔር ክብር ስላልሰጠ ያን ጊዜ ጌታ መልአክ መታው፣ በትልም ተበልቶ ሞተ። የእግዚአብሔር ቃል ግን ያድግና ይበዛ ነበር። በርናባስና ሳውልም አገልግሎታቸውን ፈጽሞ ከኢየሩሳሌም ተመለሱ። ማርቆስ የተባለውን ዮሐንስን ከእርሱ ጋር ይዘውት መጡ። ኢየሱስ ለዘለዓለም የጌቶች ጌታ ነው። ስሙ ለዘላለም ይባረክ። የሚረዳን የሚያግዘን፣ በያለንበት ስፍራ ሰላሙን የሚያበዛልን ጌታ ስሙ ለዘላለም ይባረክ። ወገኖች ጴጥሮስ ይሄ ሄሮድስ መጀመሪያ ማንን ገደለ? በመጀመሪያ መከራ ያጸናባቸው ዘንድ ይላል ከቤተ ክርስቲያን በአንዳንዶቹ ላይ እጁን ጫነባቸው። ዮሐንስንም ወንድም ያዕቆብን ገደለ። መጀመሪያ ያዕቆብን ስለገደለ ደግሞም አይሁድ ደስ አላቸውና በቃ ጨምሬ ጴጥሮስን ላስገድለውና ደስ ይበላቸው ብሎ ኢየሱስ ጌታ ነው። የተቀባ እንዲሁ በከንቱ አይሞትም። ስላንተ፣ ስላንቺ፣ ስለኔ እግዚአብሔር ይዋጋል። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። አሜን። በእውነት እኛ አናውቅም እንጂ የሚዋጋ የክርስቶስ እጅ ከኛ ጋር አለ። ጴጥሮስን ያዕቆብን እንደገደለ እንዲሁ ደግሞ ጴጥሮስን ለማስገደል ምን ሆነ? ሄሮድስ እሱንም ለማስገደል ምን ሆነ? እስር ቤት ጣለው። በዛ ሰዓት ግን አንድ ተአምር ሆነ። አንድ ነገር ሆነ። ምንድነው የሆነው ካላችሁ፣ በመጀመሪያ ቤተ ክርስቲያን ውስጥ ስለ እርሱ ስለ ጴጥሮስ አጽንቶ በደንብ ይጸልዩ ነበረ። ከመጸልዩበት ጸሎታቸውም የተነሳ ምን ተፈጠረ ካላችሁ፣ የብረት መዝጊያ አውቆ ተከፈተ። እንዲሁ ደግሞ በተኛበት ስፍራ መልአኩ መጣና ጴጥሮስ ሆይ ተነስ፣ ጫማህን አግባ፣ ልብስህን ልበስ። ሃሌሉያ! ጴጥሮስ እኮ ተስፋ ቆርጦ ነበረ። ጴጥሮስ ራሱ ተስፋ ቆርጦ በወታደሮች መካከል ተኝቶ ነበረ። ነገር ግን ጌታ ኢየሱስ ስሙ ለዘላለም ይባረክ። ሃሌሉያ! እኔና እናንተን ካለንበት የሚያድን የክርስቶስ ኃይል ይመጣል። ዛሬ በከበደን ነገር ላይ፣ ባቃተን ነገር ላይ፣ ተስፋ ቆርጠን በተኛንበት በተወን ነገር ላይ፣ በነገሬ ላይ ሃሌሉያ! ኢየሱስ ክርስቶስ እጁ ይመጣል። ለኔ ነው የሚሰብከው። በኢየሱስም የሚሰማ ካለ አሜን ብሎ ይቀበል። ይኸው ለኔ ይመጣል፣ ላንቺ ይመጣል፣ ላንተ ይመጣል። ብረት መዝጊያ ራሱ አውቆ ተከፈተ ይላል። እኔና እናንተ ተስፋ ቆርጠን በተቀመጥንበት ምን ይሁን ዛሬ ተስፋ ያስቆረጣችሁ፣ ተስፋ ቆርጣችሁ የተቀመጣችሁበት ጉዳይ ምን ይሁን፣ ነገር ግን የክርስቶስ እጅ ይመጣል፣ የክርስቶስ ክንድ ይመጣል። አልከፈት ያለው ሰዎች በሰንሰለት በብዙ ጋኖች ጋን ነው የሚባለው እኛ ጋር በወላይታ ሶሪ ምንድነው በአማርኛ ቁልፍ የሚቆለፍበት ስፍራ ራሱ አውቆ ተከፈተ ይላል። ሃሌሉያ! ኢየሱስ ጌታ ነው። ይቀጥለዋለሁ።